ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ሳምንታዊ አማራ ወጣቶች ማህበር ዳሰሳ ፕሮግራማችን ተጀምሯል። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ያደለው ጌጡ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በአባላት ገቢ አሰባሰብ የታዩ ክፍተቶችን በቁጭት ለመሙላትና የክረምት በጎ ፍቃድ አገልግሎትን ለማጠናከር የሚያስችል የግምገማ መድረክ ተካሂዷል። የባህር ዳር ከተማ አማራ ወጣቶች ማህበር የ2018 ዓ.ም የክረምት ወራት በጎ አድራጎት ስራዎች ዝግጅትና የአባላት ገቢ አሰባሰብ ዙሪያ ያተኮረ ሰፊ የግምገማና የእቅድ ትውውቅ መድረክ አካሂዷል። በባህር ዳር ከተማ ወጣቶች ማዕከል በተካሄደው በዚህ መድረክ ላይ የአማራ ወጣቶች ማህበር አመራሮች፣ አገር አደረጃጀት አመራሮች፣ የከተማውና የሁሉም ክፍለ ከተማ የወጣት መሪዎች ተገኝተዋል። ማህበሩ በ2018 ዓ.ም ወጣቱን በማህበራዊና በኢኮኖሚያዊ ዘርፎች ተጠቃሚ ለማድረግ ያከናወናቸውን ተግባራት የገመገመ ሲሆን በሁሉም ክፍለ ከተማ የሚገኙ የማህበሩ መዋቅሮች እስካሁን ስላላቸው የአባላት ቁጥርና አጠቃላይ አፈጻጸም ሪፖርት አቅርበዋል። አመራሮቹ በቀጣይ በተለይም በክረምት ወራት የሚከናወኑ የበጎ አድራጎት ስራዎች ይበልጥ ውጤታማ ለማድረግ ወጣቱን በንቃትና በባለቤትነት ስሜት ማሳተፍ እንደሚገባ አጽንኦት ሰጥተዋል። የባህር ዳር ከተማ ወጣቶች ማህበር በአሁኑ ወቅት በከተማ ደረጃ 12750 የወጣት አባላት መዋቅር እንዳለው በመድረኩ ተገልጿል። የማህበሩ ፕሬዝዳንት ወጣት ጋሻው አዘነ ባደረጉት ንግግር ከተማዋ ያላትን ሰፊ አቅም ያህል የአባላት ገቢ አሰባሰብ አፈጻጸሙ ከሌሎች የክልል ከተሞች ጋር ሲነጻጸር ዝቅተኛ መሆኑን ጠቁመዋል። ፕሬዝዳንቱ አክለውም ይህ አፈጻጸም ከከተማዋ ስምና ከወጣቱ ቁጥር ጋር የማይመጥን በመሆኑ በቀሪዎቹ ጊዜያት ያሉትን ተግዳሮቶች በቁርጠኝነት በመፍታት እያንዳንዱ መዋቅር የበኩሉን አስተዋጽኦ ማበርከት ይኖርበታል ሲሉም አሳስበዋል። በግምገማ መድረኩ ላይ ማህበሩን በፋይናንስና በአደረጃጀት ረገድ ይበልጥ ለማጠናከር በገቢ አሰባሰብ ስራ ላይ ትኩረት ሰጥቶ መስራት እንደሚገባ ጠንከር ያለ አቅጣጫና መመሪያ ተቀምጧል። ለዚህም ስራ ስኬታማነት ተደጋጋሚ ድክመት የሚያሳዩና ዝቅተኛ አፈጻጸም ያላቸው የክፍለ ከተማም ሆነ የከተማ ደረጃ አስተባባሪዎች ላይ የአመራር መተካካት እርምጃ እንደሚወሰድ በግልጽ ተመላክቷል። የአማራ ክልል ወጣቶች ማህበር ዋና ጸሐፊ ሙላት ባይሌ ለማንኛውም ተቋማዊ ስኬት መሰረቱ ጠንካራ ስራ አስፈጻሚና የማይናወጥ መዋቅር መሆኑን አስገንዝበው ዋና ጸሐፊውም ጠንካራና ቁርጠኛ አመራር ሲኖር ማንኛውንም እቅድ አቅዶ ስኬታማ ማድረግ ይቻላል ያሉ ሲሆን ስለሆነም አሁን ካለው ነባራዊ ሁኔታ አንጻር ከመቼውም ጊዜ በላይ በቁርጠኝነትና በትጋት መስራት ይጠበቅብናል ሲሉ መልእክታቸውን አስተላልፈዋል። የባህር ዳር ከተማ ወጣቶች ማህበር ዋና አስተባባሪ ወጣት በላይነህ በበኩሉ የ2018 ዓ.ም የክረምት በጎ ፍቃድ አገልግሎትን በተመለከተ ማህበሩ በከተማ ደረጃ ላይ ያከናውናቸው ያቀዳቸውን ስራዎችና ዝርዝር እቅድ አቅርበዋል። ዋና አስተባባሪው በአፈጻጸም ዙሪያ የታዩትን ክፍተቶች አስመልክቶ ሲያብራራ ይህ ዝቅተኛ አፈጻጸም ወድቀን የምንቀርበት ሳይሆን ይበልጥ በቁጭት ተነሳስተን ጠንካራ የግንዛቤ ማስጨበጫ ስራዎችን የምንሰራበት ማነቃቂያ ነው ያሉ ሲሆን በቀሪ ጊዜ የሚጠበቅብንን የአባላት ክፍያ በአግባቡ በማሰባሰብ የማህበራችንን ግብ እናሳካለን ሲሉም ተናግረዋል። የዛሬው ሳምንታዊ አማራ ወጣቶች ማህበር ዳሰሳ ፕሮግራም በዚህ ተጠናቋል። የዛሬውን ፕሮግራም አዘጋጅቼ ያቀረቡት እኔ ያደለው ጌጡ ነበሩ። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንን ሰላም ጤናና ስኬት ለሁላችሁ ይሁን። ሰናይ ጊዜ